እሺ ከዚህ በፊት ይሄን ነገር አልተቀበለውም ነበር አብርሃም ይሄን ነገር ታስታውሳለህ? መጀመሪያ ነበር አይደል ሰጠችክ ከኔ ጋር እያለክ ሀብል ካልሰጠው እሱም ደግሞ ኤፍሬምም ደግሞ እኔ ይሄን ነገር ካላደረኩኝ ምናምን እያለ ነበር። ራት ካልጋበስኩሽ ምናምን እያለ ነበር። ከዛ እኔ እናንተ በንጋታው ተገናኝተን ነበር ካስታወስክ። ከዛም በኋላ ግን ደህና ነበርክ ስላላደረከው ማለት ነው። ካደረከው በኋላ ግን ጸባይ ሁሉ ነገር ተቀያይሯል። ገባህ አይደል? አንተ እንደዛ አይነት ሰው አይደለም፣ እንደዛ አይነት ባህሪ የለህም። ይሄን ነገር ደግሞ አይደለኛ ሁሉም ሰው ነው የታዘበው። ሩታ እኔ በዚህ ልክ ማስመሰል አይጠበቅብሽም። ፈልገው ነው አስገድጄ ያደረኩኝ። እኔ ፈልግ ስጦታ ነው የሰጠኝ። እኔ ደግሞ ስጦታ ደግሞ ማውለቅ ስለማልፈልግ ከምትወደው ከምታፈቅረው ሰው ስጦታ ከሰጠክ አለቀ ነው እየተባልክ ያለውን እየሰማህ ነው። መጀመሪያ ደረጃ ከራስ ጋር ከሆንክ እያለች ያለችው እኮ ስጦታ ነው የሰጠችኝ። ሀብሉን ካደረክ በኋላ ተቀይረሃል እየተባልክ እኮ ነው። ወደ ራሱ ነው የተመለሰው። ምንም የተቀየረ ምን አንተ ቆይ እሺ ቆይ አይደለም ሄርሚ ዝም በይ። እንዴት ነው ወደ ራስ መመለስ ማለት የቱ ነው? አብርሃምን እንደዚህ ነው እንደምታውቀው አንተ ልክ አልነበረም ከሄርሚላ ጋር እያሰለፈ የነበረው። እኔ ስለሱ ጉዳይ አይደለም የምናወራው። እኛ ስለሱ ጉዳይ እኮ ነው እያወራን ያለ ነው። ልጁ እኮ አሁንም ሰላም ነው እንዴ? ምን የሆነው ነገር አለ? ኤፍሬም አልሰማኸኝም? አብርሃምን አንተ ድሮ ስታውቀው እንደዚህ ነው ወይ? አሁን ተረጋግቷል እኮ። እንደዚህ ነው የምታውቀው አብርሃምን? ግዴታ ከሰው ልጆች ጋር መጣላት መጮህ አለበት እንዴ? እኔ ዴቭን አክብሬ ነው እንጂ እዚች ቤት ድርሽ እንድትይ አልፈልግም። በመጀመሪያ ደረጃ እቤቴ ቆመሽ እንደዚህ አይነት አግባብ እንድታናግሪኝ አልፈልግም። ጀመር ለምን ታስፈልጋለች ሄርሜላ? ሄርሜላ ጋር ያለን ነገር እኮ ጨረስን ዴቭ። በቃ አብርሃም ሩታ መርጫለሁ አለ። ከሩታ ጋር ኑሮ መኖር አይችልም እንዴ? በዚህ ልክ ነው የምትጫኑት ሁላችሁም እየመጣችሁ። እኔ የምለው ማና እንዴት ነው ከሱ ጋር እዚህ ነው ያለው ወይስ ራስ ጋር ነው ያለው? ራሴ ጋር ነው ያለው። ራሴ ጋር ነው። እሺ ሰሞኑን የሚሆነውን ነገር እያየህ ነው? እያየሁ ታዲያ እንደ አብሬዋል እንደ እኮ ታዲያ ልክ ነው ወይ? ደግሞ ይሄንን ጥያቄ ለአንተ ሳይሆን ሩታ ልክ ነው? ምን ሆነ? ይሄንን አብርሽን ነው የምትፈልጊው ነው ወይስ እንዴ? በጣም ሰላም እኮ ነው የተረጋጋ። ድሮም የተረጋጋ ነበር። አሁንም ወደ ድሮ ማንነቱ ነው የተመለሰው እኮ። ድሮ የምታውቂው አብርሽ ይሄን ነው? አዎ ይሄንን የምታውቂው አብርሽ በጣም ሰላማዊ አብርሽ። እኔ አሁን እሺ ከእናንተ ጋር ከአንቺም ጋር ከኤፍሬምም ጋር መከራከር አልፈልግም። እኔ አሁን ሀብሉ እንዲያወልቅ ብቻ ነው የምፈልገው። ሲጀመር እኔ ሄርሚ ሀሳብ ካለሽ ማውራት ትችያለሽ፣ ግን እኔም እንዲያወልቅ የምፈልገው አሁን ሀብሉ እንዲያወልቅ ፈልጋለሁ። እኔም ሀብሉ እንዲያወልቅ ፈልጋለሁ። አንድ ሰው እውነት ካለው ምንም ችግር የለውም። ሀብሉ ለሁለት ቀን ወይ ለሶስት ቀን ሻውልቆ እንየው። እናንተ ስለፈለጋችሁ ታውቁ የሚወልቅ ነገር የለም። በራሱ ፍላጎት ነው ያደረገው። በራሱ ፍላጎት ያወልቋል ከፈለገ። እንዴት ነው የተሰጠው ስጦታ? አውልቅ ከፍ ያለበት ዝላ አይችልም ይባላል። ደፍራችሁ እስቲ ሀብሉን አውልቁና አብርሃም በዚህ ሁኔታው ከቀጠለ እናያለን። እርግጠኛ ሆነሽ አታሪ ሲጀመርም ደግሞ አንተ እኔ ሌላው ተው በቀደም ምን ከሄርሜላ ጋር ቆሞ እንኳን ሲያወራ እንዴት ነው አንተ እንዴት ነው እንዴት ስለሆነ አንተ እና ኤፍሬም የት ነው የምትሄደው ብሎ ይሄንን ብሎ ያውቃል እንዴ? አንተ እሱ እንዴ ምን አይነት ወሬ ነው የምታወራው? ኤፍሬም የት ነው የምትሄደው? ትተኛ አትሄድ። ጤነኛ ቢሆን ይሄንን ነገር ይልሃል እንዴ? ምን እያወራህ ነው? እኔ አሁን ወንድሜ ሲጀመር ጤነኛ አይደለም። ስለአንተ አንተ በምናወራው መንገድ እናወራለን። ሲጀመር በእንደዚህ ጤነኛ ነኝ እኮ እያልኩ ነው። አብርሃም ጤነኛ ነህ አይደለም? በእግዚአብሔር ሲመልስላችሁ ብዙ ሰዎች እየተጨነቁ ነው። እኔ ጤነኛ ነኝ። በቃ አለ። እሺ ሀብሉን አውልቀው። እሺ እኔ አውልቀለህ? አልፈልግም። አውልቀለታው። አልፈልግም። እሺ አንተ አውልቀው። እሺ አላውልቅም። ስጦታ ነው የተሰጠኝ። ታረስቶ የተሰጠቀኝ የመጀመሪያው ቀደም አልተቀበልክም። አብርሽ እኮ የሩታ ችግር የለውም። ቆይ እናረጋጋው። ለኔ መልስ ስጠኝ። መጀመሪያ ሀብል ያደረገችልህ ቀለም አልተቀበልካትም። አልፈልግም። መልስልኝ አለ እሱ። እሺ በቃ እኔ ስጦታ ነው የተሰጠኝ አላውልቅም። እሺ ፈልግም አትፈልግም መጀመሪያ የተሰጠ ቀለም አልተቀበልክም። መጀመሪያ ተሰጠህ እኮ አልቀበልም ብለህ ደህና ነበርክ አይደል እንዴ? ቀበልከኝ አልቀበልም። ኧረ በእግዚአብሔር እውነቱን አታስጨንቁት ልጁን እንዴ በዚህ ልክ ወንድሙ አይደለክ እንዴ? ደስታውና እንዴ ይፈልጋል። አንተ ነጭ እንዲወጥ ምን ነው እሷን ይዘመጠው ሲጀመር እንዴ? እኔና አንተ ብዙ ነገር አውርተን ነበር አይደል? ከሩታ ጋር እንዴ ብዙ ነገር አውርተን ነበር አይደል? ስለዚህ ከሩታ ጋር ሆነ በቃ አለቀ። ኤፍሬም እኔን እኮ አልተረዳኸኝም። ተረድቻለሁ። አልተረዳኸኝም። ሲጀመር እኔ ከሩታ ጋር እንዲሆን አልፈልግም አልኩኝ። ኖ በፍጹም አይደለም። እኔ ወንድሜ ደና አይደለም ነው እያልኩ ምንም ደና አይደለም። እኔ አብርሽም በእነዚህ አይነት መንገድ አላውቀውም። ይሄንን አብርሃም እኔ አላውቀውም። አንዴ ምንድነው ሁለታችሁንም እኮ ስታርጉ እኮ አብሬያችሁ ነበርኩኝ አይደል እንዴ? ይሄንን አንተ ይሄንን ባህሪን ይሄንን ነገር እንትተ ሌላ ውስጥ ብትገባ ባህሪ ለምን ተቀየረ አልልህም እንዴ? ስለዛ እኔ ደግሞ አብርሃምን ሳውቀው እንደዚህ አይነት ልጅ አልነበረም። አሁን ተቀይሮብኛል። ስለዛ እኔ ደግሞ አይምሮ የነጻ የሚሆነው ይሄንን ሀብል ስታውልቅልኝ ነው። በፍቃደኝነት አውልቅ ወይኔ በግድ ላውልቅልህ? ምን ያልፈልግ እናውልቅልህኛ ዴቭ ይኸውልህ እኔ አንተን ሪስፔክት አድርጌ ነው በጣም ብዙ ነገር እየተወራ ነው ያለው ማለት በቃ ምንም እየተደረገ ያለው ነገር አግባብ አይደለም። ግን ደግሞ እኔ አንተን ከማክበሪያ አንፃር ነው ዝም እያልኩኝ ያለሁት። ገባ? ሲጀመር እሷ ስህተት ናች። እዚህ ቤት ምን ትሰራለች? ለምን ትቆሚያለሽ? ምንም እኮ ትርጉም የለውም ያንቺ እዚህ መቆም ነው እንዴ? ዋው ሐሳብሽ ስላልተሳካልሽ ነው
ታወቀብሽ ሐሳብሽ ስለዚህ አንድ ያውጣልኝና ዴቭ እዚህ ጋር ከነሱ ጋር መከራከር ምንም ተገቢ ነው ብዬ አላስብም አንድ ነገር ልንገርሽ ምንም ብታወሪ ምንም ብትወራጭ ምንም አታመጭ አትድከሚ ፕሊዝ በሰላምና በፍቅር የመለሽዋት መስም እንደዚህ ለስታውሪ ምንም ማረጋ አይቻልም ስራሽን ታውቂዋለሽ እኮ ምንም ማረጋ አይቻልም አዎ ከልቡ እንዳልሆነ ታውቂዋለሽ በደንብ ሆነ እንግዲህ ልቦናሽ ያውቃል ሆነ እስቲ አመት ከምናምን ያልተመለሰ ፍቅር በእንደዚህ አይነት መንገድ አይደለም የሚመልሽው ሆነ በምንድን ነው የመለሰው ምን ትሆኚ ይሄን አውቃለሁ ወንድ ከሆናችሁ ይሄ ሀብል ይውለቅልኝ እኔ ጥያቄ አለኝ ሀብሉ ይውለቅልኝና በራሱ ፍላጎት እኮ ነው ጥያቄ ማውለቅ ፈልጋለሁ ባላወልቅም እኮ እያለ ነው በራሱ ፍላጎት እኮ ነው ያደረገው በግድ እኮ እንደዚህ አድርገናል ነው ኤፍሬም ምንድነው የምታወራው ምንድነው እያወራነው ተውነው ምንድነው የምታወራው ነገር እኮ አልገባኝም በፍላጎት ነው የተደረገው እስኪ ቆይ እኔ ነው ወንድምህ ደህና ነው አዎ ደህና የምታውቀው አብርሃም ይሄ ነው የምታውቀው አብርሃም ትላንትና እንኳን በትንሹ ትላንትና ዳኒ የሚያረጋው እንዴ ዳኒ ከዚህ ጋር ተነስይለው እኮ መሬት ላይ ሲንከባለል እንደዚህ አይነት ወንድም አለኝ እንዴ ወንድም አለ እንደዚህ አይነት ድንገት እኮ ነው የወደቀው ድንገትም ወደቀ አልወደቀም ይጎትተውም አይጎትተውም አብርሃም እንዴ አሁን ራሱ በረሰደ እያወራኝ እኮ አይደለም በስነ ስርዓት ነው ከዚህ በላይ ምን ላውራ አዎ የምትፈልገው ምንድነው ደህና ነው ወይ ደህንነትህ ደግሞ ለኔ ልክ አይደለም ዴቭ አብርሃምን ማስፈቀድ አይጠበቅብንም አሁን አብርሃም ከቀልቡ አይደለም ጀመር በስትክል ያሰበ ስላልሆነ ሀብሉን እናውልቅለት ስነ ስርዓትሽ ነሽ እጅሽን እንዲ እንዳሰነዝሪ በቃ ያለ ዴቭ እኛ ቁጭ እንበልና በቃ ሶት ምን ነው የሚመለስ መሰለሽ ወደ እኔ ያማርሽ ቀራል ፓብሊኩና እና ያለና ያማርሽ ቀራል አሁን ሲያምርሽ ቀራል ደሱ እንኳን ሮታ በመጀመሪያ ደረጃ እኔ የሁለታችሁ እሷ ጋር ሆነ አንቺ ጋር ሆነ እኔ እንደዛ እንድትባባሉ አይደለም ሄርሜላም ዛሬ የመጣችበትንም መጀመሪያ የተገናኘንበትን ምክንያት አስረድቼሻለሁ ግን አንቺ አብርሃም ነገርኩሽ እኮ ላንቺም የሚጠቅምሽ ላንቺም ህይወት የሚሆንሽ ነገ የልጅሽ ትክክለኛ የልጅሽን አባት የእውነት የምትፈልጊው ከሆነ በእንደዚህ አይነት መልኩ ወይ ይሄንን የምታውቂው አብርሃም ነው ወይ እኔ በስነ ስርዓት አይኔን እያየሽ እንድትመልሽኝ ይፈልጋል የምታውቂው አብርሃም ይሄ ነው ወይ ትላንትና የነበረው ትላንትና እንደዛ እንዴ አብርሽ እኮ አንቺ ስታወሪው እንኳን እንደዚህ ጸጥ ብሎ አይቆምም ነበር አይደለም እንዴ ዛሬ ምን ስለተፈጠረ ነው ሰላም ሆኑ ምናምን ደብሯቸዋል ዴቭ አልገባኝም የኔ የሁሉ ጊዜ ጥያቄ ተረጋጋ ነው እንዴ የሚባለው እርግጥ ብሎ ነው እያወራን ያለው ምንም አልቆረቆረሽም ነው አንድ ጥያቄ ልጠይቃ ዴቭ እኔ አንድ ጥያቄ ልጠይቃ አብርሃም ምን እንዲሆን ነው ፈልገው ቆይ ምን እንደው ፍላጎት ምንድነው እኔ እንዲሆን ፈልገው ከጤናው እንዲሆን ሰላም እኮ ጤና እኮ ነው ሰላም ነው ሰላም አይደለም ወይስ ጠይቀው ሰላም እሺ ሐኪም ቤት ይዘነው እንሂድ እናረጋግጥ ደስ ይለኛል ሲጀመር እኔ አሁን እንኳን ሐኪም ቤት ካንተ አፍ መጣ ገብቷል አይደለም እኔ ሐኪም ቤት ሌላ ቦታ ከመሄድ በፊት ሀብሉን አውልቆ ማየት እንፈልጋለን ምክንያቱም አንደኛ ብዙ ሰው አይምሮ ቴንሽን ስለሆነ ማለት ነው ይሄንን ሀብል ካወለቀው በኋላ እውነት ደና ከሆነ አብርሃም ሀብሉ ላይ ነው ችግሩ ደና ካልሆነ ግን በስነ ስርዓት ሐኪም ቤት የሚዘነው አላውቅም ሮታ ሀብሉ ላይ ምን ችግር አለው የምታውቁት እናንተ ናችሁ ሲጀመር ኤፍሬም ከዚህ በፊት አግኝቼው ነበር እያወራበት የነበረው መንገድ ሲጀመር አልተመቸኝም ነበር ግን ወንድሜ ስጋዬ ስለሆነ ወንድሙ ላይ ወይ ደግሞ ስጋው ላይ እንደዚህ አይነት እርምጃ ይራመዳል ብዬ በፍጹም አስቤ ማለት ተራመንኩት ነገር አለ አሁን ራሱ ምንድነው ዝም ብላችሁ የፋውነት ምንም ያደረገው ነገር የለም ዴቭ አንደኛ ነገር ሁለተኛ ነገር ደግሞ የሰጣው ስጦታ መጀመሪያ ያደረገልኝን ስጦታ ነው መልሽ ያደረኩለት ምንም የተፈጠረ ነገር የለም ደህና ነው ሰላም ነው ሶ በዚህ ልክ መጨነቁ አስፈላጊ ነው ብዬ አላስብም አሁን ከእናንተ ጋር እኔ መጨቃጨቅ በፍጹም አልፈልግም ሲጀመር እኔ አሁን ሀብሉን እንድታወጣልኝ ነው የምፈልገው ሀብሉን እንድታወጣልኝ ነው የምፈልገው አንተ አልፈልግም እኔ አላውቅም ሲጀመር እኔ ሀብሉን ተበጥስታላችሁ አላውቅም አብርሃም አንድ ያውልቀውና ወደ ቀልብ ትመለሳለህ አንድ ያዳምጠኝ ይቅርታ ማለት እያስጨነቃችሁት እኮ ነው ምንድነው የምናስጨንቀው ከዚህ በላይ ማስጨነቅ አለ እንዴ አላውቅም እንዳለ ነው ያያችሁ ነው አይደል አንቺ ጀመር ነው የት ነው የምንወስድብህ ቁጭ በል አንድ ጊዜ የት ነው የምንወስድብህ እናውልቀውና ሀብሉን እኔ አውልቄ ሊሆን እኮ ነው የምልህ አላውቅም እኔ አልፈልግም የሩታ ስጦታ ነው ሲጀመር በቃ አየህ ኤፍሬም የሩታ ስጦታ ነው አንተ ስማኝ የምንን ሰማኛ የእውነት ወንድምን የምትፈልግ ከሆነ ከኔ ጋር ሌላ ውስጥ መግባት ካልፈለክ በስተቀር የበለጠ ሌላ ችግር ውስብስብ ነገር ውስጥ ከምንገባ በፊት
አሁን ሀብሉን እንኳን አውልቅ ስለው አላወልቅም እያለ እኮ ፈቃደኝነቱ ነው እንዲወልቅ ፈልገው በግድ እንድታወልቁለት አልፈልግም። በቃ ስጦታ ነው። አንተ አብርሃም ይሄንን ያደርጋል ወይ? እኔ ላወልቅለት እኮ እየከለከለኝ ነው እያልኩ ነው። አብጃለሁ እንዴ ማለት ነው። ሳይሆን ወንድምህን የምታከብረውን አብርሃም አብጃለሁ ወይ? እውነቱን ንገረኝ ካልክ ይሄ ሀብል ማታወልቅ ከሆነ አብዳል። በቃ ስጦታ ነው። በማፈቅራት ሴት የሰጠችኝ ስጦታ ነው። እንዴ ምንድን ነው የምታፈቅራት ሴት እኮ ሀብል ነው እንጂ ያወለከው እሷን አይደለም ያወለካት እኮ። በቃ ስጦታ ነው የሰጠኝ። አልፈልግም። ስጦታ ነው የሰጠኝ። ላውልቀው እንግዲህ መስዋዕት ፈልግሽውን ሰምተሻል። ላውልቀው ወይ ነው አውልቀው ወይ አንዴ በቃ ሄርሜላ አይወልቅም። እስቲ ከዚህ በላይ ሄርሜላ እዚህ ቤት መቆየት አያስፈልግም። አሁን ኤፍሬም በቃ ሲጀመር ከአይምሮ በላይ ስለሆንክ እንደውም ብትችል አንተ ብትወጣ ይሻላል። ተባለ አይደለ? እኔ ፍላጎታችሁ እኮ ነው ግራ የገባኝ። እግዚአብሔር ምንድነው ምን አልገባም። ፍላጎትህ ምን አልገባም። እኔ ፍላጎቴ ሀብሉን እንዲያወልቅ። ለምን ሀብሉ እኮ ስጦታ ነው ለምን የሚወልቀው እንዴ? ሩታ ሴት ልጅ ነሽ፣ አከብርሻለሁ። ገብቶሻል አይደለ? በዚህ ልክ ግን እንደዚህ ስትሆኚ በፍጹም እኔ ካንቺ ይሄንን አልጠብቅም። እኔና አንቺ ሩታ ብዙ ነገር አውርተን እኔና አንቺ በጣም ማውራት እስካለብን ጥግ ድረስ አውርተናል አይደለ? ስለዛ አብርሽን በእንደዚህ አይነት መንገድ መልሰ እንዴ ይሄ ማለት አሁን እንግዲህ በጣም እንደዚህ ተከራከሩ ሳያችሁ እንግዲህ ይሄ እኔ ካይኖር ማሰማን ፈልገውን ነገር እያሳሰባችሁኝ ነው ማለት ነው። አንቺ አብርሽ ደህና ነው ካልሽ የድሮ የማውቀው አብርሃም ነው ካልሽ ሀብሉን ያውልቀው በይው በቃ ችግር ነው። ለምንድን ነው የምትለኝ? ያልፈልገው ሰው ተለኝ ምን ያልወልቀው ስጦታ ነው የሰጠኝ እኮ ስጦታውን አውልቀው ይቀመጥ ችግር የለም። በምን አይነት አማርኛ ነው የሚገባው? አንተ ተው ችግር የለውም። አንተ ይሰማሃል አይደለም? አውልቀው በለው። አንተንም እኮ እየሰማህ ነው። እየሰማኝ አይደለም? አውልቀው በለው። ሀብሉ እንዳይወልቅ የፈለጋችሁበት ምክንያት ምንድን ነው? ስጦታ እኮ ነው። ለምን ነው ያውልቀው? ምን ይጠረስ ማለት ትችሉ ነበር። ቢገባ ከፈለ ስጦታ እኮ ነው። ለምን ነው የሚልከው? ለቀን የብዙ ሰው ጥያቄ እንደሆነ በደንብ ታውቃለህ። እሺ እና የብዙ ሰው ጥያቄ ስለሆነ ምን አደረገ በኋላ ደግሞ ጸባዩ መቀየሩን በደንብ ታውቃለህ። ስለኛ ህይወት ነው የሚያገባን። ስለብዙ ሰው አይመለከተንም። ናሻ እና ከኔ ጋር እንሂድሽ ነው ችግር የለም። ንፋስ ተቀብለን እንመጣለን። ናውጣ መሄድ ትፈልጋለህ? ንፋስ ተቀብለህ ትመጣለህ ከኔ ጋር ወይስ ምንድን ነው? ኤፍሬም ለምን ምን ያደርግልሃል? ከኔ ጋር ወንድምህ ጋር ነው የምትወጣው። ወንድምህ እኮ ነኝ። አንተ ታላቅ ወንድምህ ነኝ እኮ። አብረን እንሄዳለን። ኤፍሬም ምን ያደርግልሃል? ሀብሌ ልታወልቅብኝ ነው። አላወልቅብህም አልኩህ። በቃ ንፋስ እንድትቀበል ብቻ እፈልጋለሁ። ና እንሂድ። እንዴ ንፋስ እንድትቀበል ነው ፈልጋለሁ። የትን ቦታ ይሁን ከኛ ጋር እየወጣ ነው። እንዴ እሺ ሩታ ከወንድሙ ጋር ይወጣ ነው የሱ ፍላጎት ምን አይወጣ እኮ። ታዲያ ለምን ችግር የለውም። በቃ ከኔ ጋር ና እንሂድ። ና እኮ ኤፍሬምም ካለ ነው የሚለው። ኤፍሬምም ካለ ና ኤፍሬም ነው። ሩቴ መጣ